የፋውንዴሽን አለርጂክ አለብኝ ማለት ነው ጋይስ። እኔ ዩቲዩብ ስመጣ ነው ሶፍት ማስታወሰው። ቲክቶክ this is ካሮት። ባለፈው ዜድ ስትመጣ ለካ ዜድ ማይክ ስትይዝ እንትን መጣብኝ የመጠጥና የምናምን ቅጣት ብሎ መጣብኝ። ገብቼ ሳይ መጠጥ እና እጽ ምናምን ይላል። ሃይ ዜድ ከመግባቷ እያሸተተ እንደ ትራፊክ ማስገባት ጀመረ ነው እንዴ ያልኩት። አሁን በዛ ማል እንደዚህ ነገር መጣብኝ ብል አውቄ እሷ ላይ ሙድ ሚዝ ይመስላታል ብዬ ዝም አልኩኝ። እናቴ ትሙት እሷ አውሩታ ልትሮጥ ነው ሄዳ ልትጠጣ። አሁን ዜድ አንቺ ልክ ስመጪ ዋርኒንግ መጣብኝ ብላት አውቄ ለከፋ ነው ቢመስላት ማንም ሰው አያምነኝም። ስክሪንሻት አድርጌ ካለቀኩ በስተቀር ከዛ ሙዳቸውን አልሰርቅም ብዬ አንብቤ ዝም አልኩ። ጀምሮ ከኔ ላይ ምንም አያገኝም። የቫይታሚን ችግር ካለበት ያ ምን ነው የምትመስሊው? መንዝ ነው የምትመስሊው? መንዝ ወይ መርዝ አልገባኝም። ያ የእውነት እናንተ የሊያ ፊንገር ወይ የሊያ ኮሶ ቪዲዮ እንዴት ሆነ? ወደ መጣበት ተመለሰ? ተሰበሰበ ወይስ እዛው ነው ያለው ተበትኖ? ፊንገሯ እንደዛው እንደቀሰረ ነው ያለው ወይስ ምንድነው? እጇ ጥፍሯ እንደዛው እንደቀሰረ ነው ያለው? ልብስሽ ሲያምር ከመስቀያው ነው አባ ከመስቀያው ትላለ። ይሄ ለቲክቶክ ፎቶ አንሱኝ ጋይስ። ይሄኛው ለማሴንጀር፣ ይሄ ለፌስቡክ። ያ ዛሴት በእንደዚህ አይነት መንገድ ፕሮፋይሎችን ታገኛላችሁ ማለት ነው። ያ እናንተ የሊያ ፊንገር ወይ የሊያ ኮሶ ፎቶዎች ፎቶ ላሉ ቪዲዮ ወይ ቂጫ ተሰበሰበ ወይስ እዛው ተበትኖ ቀረ? እኔ ግን ምን እንዳስ ዝም ብሎ አይምሮዬ ላይ እኔው ነገር አይምሮዬ ላይ ይመጣ የለ ጋይስ። ዝም ብዬ አሰብኩት ሊያን እኔ በሪል ላይፍ ባገኛት ከሷ ጋር ቁጭ ብዬ ምግብ አልበላ። ፍርዶዬ ሮዛ ምናምን የምትባለውን አውጫት ፍርዶዬ አውጫት፣ ጠንክረሽ መጀመሪያ አውጫት። ልጅ ወይ መዲ አውጫት ልቃሚ ያንን የሊያ ፓንት ተቀዶ ሰፊ ነኝ አልሽ። ምን ነው ፓንቷ ቆሽሾ አጣቢ ነኝ አልሽ። ልቅም ቃሚ ሂጂ ከዚህ ንፍጣ። እቺ ሮዛኒው የምትባለውን አውጫት፣ መዲ አውጫት። ሳቀጫ ፓንት አጣቢ ከሆናችሁ ስራ በዝቶባችኋል ለራሳችሁ። ምን ሰራላችሁ እዚህ? ስራችሁን በስነ ስርዓት ስሩ እንጂ በግድ ዘና የሚያናግር ሰው አለ እኮ። ጄኔሬሽኑ ግን በጣም ረበስማ ሲሪየስ እኮ እና እላችኋለሁ ጋይስ፣ ዝም ብላችሁ አስባችሁታል? እናቴ ትሙት እኔ ከሊያ ጋር ሊያ ፊንገር ወይ ሊያ ኮሶ በሪል ላይፍ ባገኛት ከሷ ጋር ቁጭ ብዬ ምግብ አልበላም እንዴ ጋይስ። ፓንት አስታውሳለሁ፣ ቂጥ አስታውሳለሁ ጋይስ። አይምሮዬ ላይ እንደዚህ ነገር ከቀረ እኔ ከሰው ጋር መብላት አልችልም። አስባችኋል? ከሊያ ኮሶ ጋር ቁጭ ብለህ ስጋ እየቆረጥክ ስትበላ ሺት ግብረ ስጋ እያሰብኩኝ እኔ እንዴት ነው ስጋ ከዛው ቁጭ የምበላ? ሰው እንኳን ገላውን ሲታጠብ ሊነካ ይችላል፣ ችግር የለውም። ግን እንደዚህ ካሰብኩ ግን አይምሮ ላይ ዳሞች ነው የሚለቀው እኮ ጋይስ። እንደዚህ ያለ ነገር እኔ ከሊያ ቤት ጎረቤቷ ብሆን ጨው አልበደራትም፣ እሳት አልበደራትም። እቃውን የነካካችበትን እሳት ምን ያደርግልኛል ጋይስ? እኔ አስባችሁታል? ከሊያ ቤት ሰሃን ስበደር ለምን እድ ሰው ሞቶብኝ እድር በፌስታል ለምን አይበሉም? ከፈለጉ በኩርቱ ፌስታል ምግብ ማለት ነው። እቃ አልበደራትም። እቃ ቂጤ ነካካ ነው ማለት ነው። እቃው ኖርማል ነው የምትል ሴት ታዲያ እንዴት ነው ከሷ እቃ የምትበደሩት? የእውነት እኔ ከሊያ ኮሶ ቤት ወይ ከሊያ ፊንገር ቤት እኔ እንጀራ አልበላም ቢርበኝ። አስባችሁታል? አልበላም። እኔ ሆቴል
ልበላ ሄጄ ሼፉን ላናግረው ስላቸው ቆይ ይመጣል ሽንት ቤት ነው ካሊ ምግቡን ቁጭ አርግቼ ነው የምሄደው። ሰው ጋር ሽንት ቤት ሊሰዳዳ እንደሚችል በውስጥ አዋቂነት ታውቃለህ። ግን እንዲህ ፊት ለፊት ስታስበው ይደብራል። እና እኔ ሊያ ሰላም እንኳን እንድትለኝ እንደዚህ ጆን እንድትጠብጠኝ አልፈልግም። እንደዚህ ነው የምላት። መንገድ ላይ ብንገር ሰላም ሊያ ብቻ ነው የምላት። እጄን እንደዚህ አርግቼ እንደዚህ ዋሌኩም ሰላም ኧረ በስመ አብ እና እዛው ሄዳ ትነጀስ እንጂ ፓንቷ ላይ ጀመረችውን እጄ ላይ ልጠራረግ የእውነት never touch me ታውራ ወሬ እጅ አይነካካኝም መቼም። ሄለን ሰቀጫ ምንድነው 10 ትናንሽ ማለት በቃ ብዙ ነገር ብዙ ስድብ ነው ሰቀጫ። አንድ ስድብ ብቻ አይደለም የእውነት። አሁን ትዝ ይላችኋል ሲሲ እሷ ቤት ምግብ እየበላች የነበረ ሰዓት ዋና የጠየቅና ጥያቄ ሊያ ኮሶን እንግዲህ ሲሲ በሐላል አይደለም ጋይስ ሐራም ነው እንደዚህ ነገር። ስንት ጊልዶ ካሳ ስታሳየን ነበር አይታችሁ እኮ 8 አይነት ጊልዶ ካሳ ስታሳየን ነበር። ይሄ ጥቁሩ ይመቸኛል ይሄኛው ቀዩ ምናምን እያለች በዛ በነካካጇ ቁጭ ብለሽ አብረሽ በላሽ ወይ ነበር ጥያቄ። ሁለተኛው ደግሞ ሲሲ ይዘሽው ነው ወይ እርሹ ይንቃ ብለን ነበር የጠየቅነው። ለምን ኢማጂኔሽን ጋይስ ልብን ይሰብራል የእውነት። ሃይ አሁን ሊያዝ እንዲህ ሳያት እንደዚህ ጠቅላ እንደዚህ ልታጎርሰኝ እናቴ ትሙት አታጎርሰኝ። በቃ አይኑሮዬ ላይ ቀራ። ምን ላድርግ በተለይ ስጋ እንደዚህ ቆርጣ እንደዚህ በአዋዜ አጣብቃ ልትሰጠኝ ኧረ በስመ አብ። ቀጥታ አይኑሮዬ ላይ የሚመጣው ቢጫ ፓንት ያ ቢጫ ፓንት ሲነካካ የነበረ እጅ ከዛ እኔ ሊያጎርስ ይሄ እንኳን መነጀስ ነው ጋይስ። ጀናባ ናት እኮ ጋር ኧረ በስመ አብ። እንደዚህ ነው የሚዘገንነው። እኔ ጨብጣት እንኳን ከሷ ጋር ልበላ በቃ ሁሉ ቀን አይምሮዬ ላይ እንደዚህ ነው የሚመጣው። እኔ እንደዚህ አይነት ባህሪ ያለኝ ጋይስ። የሆነ ሰው ሽንት ቤት ገብቶ ከወጣ ለምን ክሎሮክስ ውስጥ አይዘፈዘፍም? በቃ አይምሮዬ እንደዚህ ነው። አልችልበትም። እናቴ ትሙት በቃ የኔ አይምሮ እንደዚህ ነው። አንድ ጊዜ ከስራ መጥቼ ሪቦን ምግብ ሰራ። ከዛ ምግብ ልንበላ ስንል የሆነች ጓደኛዬ ምግብ ስትሰራ የነበረችው ስለ ወርጣጧ እንደዚህ እንኳን ሆኜ ዛሬ እንደዚህ ነኝ ለዛ ነው ያመመኝ ስትል ምግቡ አስጠላኝ አልበላም አልኩ። ከዛም ገባት ባህሪን ስለምታውቁ ረስቼው ነው ያወራሁት አለች። ቢዩ ለራሱ ሸልኩት። በቃ እኔ እንደዚህ አይነት ባህሪ ያለኝ ጋይስ በቃ እና ሊያ የፈለገ ስጋውን እዚህ የምግብ አይነት እንደዚህ እያነሳች ስትበላ ዝም ብሎ ይሸመቀቀኛል እንጂ ይሄ ምግብ ልብላው ብዬ ምግብ መጆ ምንም አይነት ምግብ ሲጀምር ስበላ ይቻላል። እኔ አስጎምጅቶ የምበላው ምግብ እኔ አንድ ቀን አይቼበት አላውቅም። ከድሮም እንኳን አሁን ፓንት ተጨምሮ ቢጫ ፓንት ለዛው ፓንቱ መንችኮ